አውሪያቸው የእናንተ ችግር አያልቅምና እኔ እዚህ በዚህ ልቅር ሰው ሀገር ልቅር ነው ምንድነው ሐሳብሽ ብለሽ ለምናጠቀም ነገሩ የሚያስፈል ጭንቅላት ሊኖራቸው ድሮ ያስቡ ነበር። ምን ሆነሽ ነው? ቆይ መቼ ነው መኖር የምትፈልጊው አንቺ? ቆይ ንገሪኝ እስኪ 5 ሳንቲም ከሌለሽ 10 ዓመት ሰርተሽ ቆይ ምን ለመሆን ነው? ወይ እዚህ ሀገር አንዱን አግቢና እዚሁ ውለጅና እዚሁ ኑሪ በቃ። ሳሚያ አንዴ ልጠይቃት። እሺ ጠይቂያት፣ ደስ ይለኛል፣ በጣም ደስ ይለኛል። ይኸው ሚዩት አደርግልሻለሁ ራሴ። እህታችን እህቴ ማለት ነው። አንቺ ሁሉ አመት ስትልኪ ማይልክ የለም። በርግጥ እየላክነ ነው ሁላችንም፣ ግን ለራሳችንም ደግሞ በጎን የሚያስፈልገን ነገር እያደረግን ነው። በጎን ቤተሰብ የምንረዳው። ቤተሰብ የምትረዱት በየወሩ ነው እንዴ? በየወሩ ነው ምልክ? ጀመር እነሱ ወሩን እንኳን ያውቃሉ መሰለኝ። መልሽልኝ። ወር ሲደርስ ነው እንትን የሚሉት፣ ምክንያቱም ምናምን የሚያመጡት። እሺ ግን በወሩ ውስጥ አንቺ ጋር መተው ብር ይጠይቁሽ ሲሉ በወሩ ውስጥ ስንት ይደውሉልሻል? ለአንቺ ያንቺን ጤንነት ለመጠየቅ ልጄ ምን በላሽ፣ ልጄ እንዴት ነሽ፣ የሰው ሀገር እንዴት ይዞሻል ብለውሽ ያውቃሉ? ከላኩላቸው ቆይቶ ነው እንትን የሚሉት የሚደውሉልኝ። ሳልክላቸው ግን ያወሩኛል ሁሌ። ብሩን ተመላክሽ በፊት ስላላላክሽ አይደለም ልትነግሪኝ። አዎ ቆይ ስለምትልኪበት አላላክ አይደለም እኛ ማወቅ የፈለግነው። አሁን ስለሱማ አውቀን በቃ አውቀናል። ለምንድን ነው ልብሽ የማይጨክነው? ለምንድን ነው ኮስታራ ያልሆንሽው? ይሄን የምታደርጊው እኮ አንደኛም ለነሱ ስትይ ነው፣ ለራስሽ ብቻ አይደለም ለነሱም ስትይ ነው። እነሱ ማለት ነው እድሜ ልክሽን አሁን ስትረጃቸው ቆይተሽ ከደረጃ ላይ ተንሸራተሽ ብትወድቂ ኩላሊትሽ ቢጨስ የሆነ ነገር ብትሆኚ ሰው ነሽና እነሱም ይወድቃሉ፣ አንቺም ትወድቂያለሽ። ከንቱ ነው የምትሆኚው። ስለዚህ ለራስሽ ኑሪ። ለራስሽ መኖርሽ የሚጠቅማቸው ለነሱም ነው። ዛሬ ላይ ይጠቅማቸው ይችላል ሆዳቸው ስለ አሁን ለምሳሌ ጥብስ የሚበሉ ከሆነ ለምን ሽሮ በጥብጥ አይጠጡም? ተናገር ማለት ነው። ላንቺ ማለት ነው። ላንቺ ፍየል ገዝተው አስቀምጠውልሻል፣ በግ ገዝተው አስቀምጠውልሻል። ከነሱ የተረፋቸው እስኪ ላንቺ ምን ሰርተው አስቀምጠውልሻል? ጠይቀሻቸው ታውቂያለሽ? ይሄንን አርጉልኝ፣ ቦታ ገዝታችሁ አስቀምጡልኝ በስሜ ብለሻቸዋል? በየሰፈሩ ኮንዶሚኒየም ቤት እየተመዘገበ ነው፣ በስሜ ኮንዶሚኒየም ቤት ተመዝገቡ ብለሻቸዋል? እስኪ ምን አረጉልሽ? ዶሮ ገዝተውልሻል? ግን አስቀምጠውልሽ ይሆን? ኧረ ምንም ነው አንቺ ማለት እኛ ሁላችንም እንረዳለን እኮ ለባል እንረዳለን እንችላለን። ለተቸገረ ይሁን አደጋ የመኪና አደጋ ቢደርስ ልንልክላቸው እንችላለን። እንዴት ነው እንልካለን? አንቺ እነሱን ለማሳደግ ነው የመጣሽው? አንቺ ሊያሳድጉሽ ነው የወለዱሽ? ማርያምን በአሁን ሰዓት ላይ እንኳን ራሴን ባጠፋ እንደው ፈጣሪ ይጠይቀኛል ብዬ ነው እንጂ ደስ ይለኝ ነበረ። ለምን ራስሽን ማጥፋት ደረጃ ምን አደረሰሽ? እነሱ ነው ማለት አቅቶሽ ነው ራስሽን የምታጠፊው? ለምን ራስሽን ታጠፊያለሽ? ቆይ ምንድነው መተት አድርገውብሻል? ሰላም ቤተሰብ እንዴት አመሻችሁ? ደህና አምሽተናል። ምን አምሽተናል? አለመሸንም። ቆይማ አንዴ ቆይ እናትዬ አንድ አስቀድስጣት ሳሚ ወንድሜ። እሺ ስጫት። ወይ መድኃኒዓለም ማማዬ ይኸውልሽ፣ እኔም ልክ በአንቺ እድሜ የ2 ዓመት ልዩነት ነው የተሰደድኩት ማለት ነው። እና አንድ ምነግርሽ ነገር እኔ እንኳን አካውንት ከፍቼ ነበር የመጣሁት፣ ግን አጃጅለውኝ በቃ ቤት እንስራልሽ ምናምን ሲሉኝ ኦኬ ብዬ ውክልና ላኩኝ። ሲሄድ በእርግጥ መሬት ተገዝቶ ምናምን ቤት ተጀምሮልኛል፣ ግን የተላከልኝ ፎቶ ሌላ ነው። ሄጄ ደግሞ ያገኘሁት እንዳጋጣሚ ከዚህ ከሰዎቼ ጋር ተጣልቼ ምንም ነገር ሳይኖረኝ ነው። ምንም ነገር ማለት ነው። በዩኒፎርም ነው የተሳፈርኩትኝ ምሰሚን ከሆነ ማለት ነው። እና ሲሄድ በሳምንቴ ምን እንዳሉኝ ታውቂያለሽ? መች ነው የምትሄጂው ነው ያሉኝ።
መች ነው የምትሄጂው? ድምፄን እንኳን ከፍ አድርጌ መናገር አልችልም ነበር። መች ነው የምትሄጂው? አትሄጂም ወደ ሀገርሽ? አረብ ሀገር እንደ ሀገሬ ቆጥረውት ማለት ነው። ቢጨንቀኝ ተመልሼ መጣሁኝ። ነገር ግን ተመልሼ ስመጣ ያደረኩት ነገር ምንድነው? ቶሎ ቤቴን ጨርሼ የምልክላቸው የነበረ በአመት 3000 ብር ነበር የኢትዮጵያ ማለት ነው። እሱንም ለእናቴ በአመት 3000 ብር። ከዛ በኋላ ማለት እየቻልኩኝ እሺ እያልኩ በመስጠቴ ብዙ ነገር ማለት የሆነ ህሊናሽ ስታውቂና ስትረጂ ያን ነገር ነው ህሊናሽ ይሄ ብሬ የት ነው ብለሽ የምታስቢው ማለት ነው። ልክ አሁን አንቺ እንደምትጨናነቂ ሁላችንም እንጨናነቃለን። ግን ደግሞ አንቺ አሁን እኔ ያረኩትን ነገር ልንገርሽ። እኔ 5 አመት ሙሉ ወሬ በሞላ ቁጥር ልክ እንዳንቺ እየደወሉ ስጭነት ሲሉኝ ስልክ አልሰጥም ማለት እየቻልኩኝ ስሰጥ ግን የሆነ ሰዓት ላይ ቁጭ ብለሽ እስኪ ስለራስሽ አስቢ። ነገ ምንድነው የምሆነው? ነገ የት ነው መውደቂያዬ? ነገ እኔ ኢትዮጵያ ብሄድ እነዚህ ሰው የሰጠሽው እጅሽ ሲያልቅና እጅሽ ባዶ ሲሆን እነዛ ሰው እንደማይፈልጉሽ ወቂ። በተለይ ደግሞ መስጠት የለመደ እጅ ሲያጣ በጣም ክፉ ነው። እነሱም ስታጎይባቸው ለምን ያ ነገር ያስለመድሻቸው ነገር ሲጎልባቸው አረ ምን ታደርግልናል ሁሌም ጥቅም የላትም ተመልሳሽ ሂጂ ብለው ነው ከእንደገና መልሰው ወደዚህ ሀገር እንድትሄጂ አሳብደው የሚልኩሽ። እና ብርሽን መያዝ አለብሽ። እኔ እግዚአብሔር ይመስገን 1 አመት ሙሉ 1 ብር ልኬላችሁ አላውቅም። ምክንያቱም 5 አመት ተቀርቼበታለሁ። ስለዚህ ይሄ የ1 አመት ብሬ እኔ አሁን ኢትዮጵያ ብገባ እግዚአብሔር ይመስገን ገብቼ ቢያንስ ትንሽ እንኳን ስራ ከፍቼ የመስራት እድል አለኝ ማለት ነው። ስለዚህ መጨከን አለብሽ። በቃ ምንም ነገር እኮ ከራሳችን አይበልጥብንም። መጀመሪያ እኛ ስንኖር ነው እነሱን ማኖር የምንችለው። ህይወት ያስፈልገናል። በእነሱኛ ማግባት መውለድ ህይወት አያስፈልግም። ማንም እህትም ቢሆን ወንድምም ቢሆን ሁሉም የራሱን ህይወት እያደላደለ የኛን ህይወት ነው ቁልቁል የሚሰደው። እና ከተልሽ እኔ እኮ እንደዚህ የምትሉ ሰዎች ግን ቆይ የምትከተይኝ እኔ እንትን ነኝ እንዴ? ወላሂ ሳታገባ በፊት ራሱ ማለት ነው። ቆይ አንዴ እስኪ ተረጋጊ እናት። ነፍ ሰው እኮ ነው የምትከተሉት። የሆናችሁት መሆን ነው እንጂ ያቃታችሁ። 4 አመት ስለተከተልሽኝ 4 አመት ተከተልሽኝ ብትሆኝማ ዛሬ አሁን ምከሩኝ አትይም ነበር። አንቺም በምክር አይደለም በዱላ ነው የሚገባሽ። አንቺ በምክር አይገባሽም ከዚህ በኋላ እንዴ። ምን ሆነሽ ነው? 4 አመት ሰምተሽ ካልተቀየርሽ አሁን ልንነግርሽና ነገ ሻንጣሽን ይዘሽ ኢትዮጵያ ልትገቢ ነው? እሺ አትይማ። 4 አመት ምን ምን ነው የምትከተኝ ነበረው? ጅራቴን ነው ያልሽው? አናቴን ነው ይዘሽ ነው እንዴት ትከተኝ ነበር? ምን አስበያችሁ ነው እናንተ? ተከተሉኝ ነው እናንተ ሰዎች ግን እንደዚህ ሆናችሁት ምን ሆነ? አሁን ነው ምከሩኝ። ያለም ተአምር እኮ ነው። ሰላም እንዴት ተመቻችሁ? ደህና ናችሁ ወይ? እንዴት ነሽ? ሰላም ነው። 4 አመት አንቺም ተመክረሻል። 4 አመት ስከተላል። የሳሚ ፋሚሊዎች እዚህ ጋር ያላችሁት ታፕ ሼር ኮፕሊንክ አድርጉለት። እኔንም ፎሎ አድርጉኝ። 10 አመት ዛሬ በሳገደልከን በስማሙልድ ገስ ላይ ያሉት ምን ሆነ ዝም ያሉ እነ ሄሉ ገኒ ምናምን ዝም